እውነተኛ ሪቫይቫል ከእውነተኛነት ይጀምራል። እውነተኛ ሪቫይቫል ከእውነተኛነት ይጀምራል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 እንደዚህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ነገር ግን እርሱ በብርሃን እንዳለ ከኛ ደግሞ የሚጠበቀው በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን እያለ ይናገራል። ሪቫይቫል እንግዲህ በኢቫንጀሊካል ሰርክል ውስጥ በፕሮቴስታንት ሰርክል ውስጥ በጣም የተለመደ አሁን ደግሞ በተለይ በጣም እየተነሳ ያለ ቃል ነው። ሪቫይቫል ወይም ተሐድሶ ልንለው እንችላለን። ምን ማለት ነው? በቀጥታ ትርጉሙ እንደገና ሕያው መሆን የሚል ትርጉም አለው አንደኛ። ሁለተኛው ደግሞ መታደስ የሚል ትርጉም አለው። ሶስተኛው ደግሞ መንፈሳዊ መነቃቃት የሚል ትርጉም አለው። ወደኛ አውድ ስናመጣው ይሄ ሪቫይቫል የሚባለውን ነገር ከመንፈሳዊ መቀዛቀዝነት ወደ እግዚአብሔር ፍቅርና ወደ ቅድስና መመለስ፣ ወደ ቀደመው ወደ መጀመሪያው እሳት ግለት መመለስ ልንለው እንችላለን። ኃጢአትን በእውነት ተናዞ ወደ ትክክለኛው ማንነት መመለስ ልንለው እንችላለን። ወይም ደግሞ በጸሎትና በቃሉ እንደገና እየበረቱ መሄድ፣ ኅብረትን ማደስ፣ ሕይወትን ማደስ፣ የጣልነው ማንሳት። አንዳንዶች ሪቫይቫልን እንደዚህ ብለው ይገልጹታል። ሪቫይቫል የሚለውን እየነቁ መንቃት እንደገና መንቃት። ይሄ ማነው ሳምሶንን በኤሽታኦል ሸለቆ እግዚአብሔር ያነቃቃው ነበር የሚለው። እየነቃ እንደገና ደግሞ ያነቃዋል። እግዚአብሔር እያነቃ ያንቃል፣ እንደገና ያግለን። በቃሉ በጸሎት በሕይወት በተሐድሶ እግዚአብሔር እንደገና ይገናኘን። ስለዚህ ሪቫይቫል የምንለው ልባችን እንደገና ሲነቃ ወደ እርሱ በቅንነትና በፍቅር በጋለ በዛ በልጅነት በነበረው ፍላጎት ሕይወታችን ሲታደስ ማለት ነው። እውነተኛ ሪቫይቫል ከእውነተኛነት ይጀምራል ስንል 4 ነገሮች ፈጥኜ ልንገራችሁ። እውነተኞቹ ምንድን ናቸው? ለእውነተኛ ተሐድሶ፣ ለእውነተኛ መመለስ፣ ለእውነተኛ የእግዚአብሔር እጅ በእኛ ሕይወት የሚያስፈልጉት መሰረታዊ ነገሮች ምንድን ናቸው? ለምድራችንም የሚያስፈልገው መሰረታዊ ነገር ምንድን ነው? እውነተኛ የእግዚአብሔር መገኘት፣ እውነተኛ ተሐድሶ እንዲመጣ ምድራችን ላይ 4 እውነተኝነቶች ይፈልጋል። 1 እውነተኛ መናዘዝ። ምን ማለት ነው ይሄ? ኃጢአታችንን በተመለከተ ከእግዚአብሔር ጋር መስማማት ማለት እግዚአብሔር ኃጢአት ነው ያለውን እኛም ኃጢአት ነው ብለን ያንን ነገር ኮንፌስ ማድረግ እግዚአብሔር ፊት፣ በቃ እግዚአብሔር በሚያየው እይታ እኛም ማየት፣ እውነተኛ መናዘዝ። ሁለተኛው ደግሞ እውነተኛ ንስሐ ነው። ኃጢአቱን የሚሰውር አይለማም ይላል። ኃጢአቱን የሚናዘዝና የሚተዋት ግን አይደለም የሚለው። እውነተኛ መናዘዝ ማለት ከኃጢአት መመለስ ማለት ዝም ብሎ ማልቀስ አይደለም። 180 ዲግሪ ሽፍት ማድረግ። አንዳንዶች 360 ዲግሪ ይላሉ። 360 ዲግሪ እዛ ቦታ ላይ መመለስ ይመስለኛል። ግን 180 ዲግሪ ወደዚህ እንሄድ ከነበረ ወደዚህ መሄድ፣ ልክ እንደ ዘኬዎስ ማለት ነው። ፈጥነ ውረድ በቤቱ ሆናለሁ አለውና ቤቱ ልክ ኢየሱስ ሲገባ የእውነት የእግዚአብሔር ነገር ሲነካ እውነተኛ ሪቫይቫል ሲሆንለት ከዚህ በፊት የበደልኳቸውን እንደውም እክሳለሁ። የእውነተኛ ንስሐ ትላንት የምናደርገውን አለማድረግ፣ ወደ እግዚአብሔር ሙሉ በሙሉ በእግዚአብሔር መስመር ውስጥ መገኘት ማለት ነው። ሶስተኛው ለሪቫይቫል መሰረት እውነተኛ ኅብረት ነው። የጣልነውን ያፈረስነውን መሠዊያ ማደስ፣ መንበርከካችንን መጨመር፣ ቃል ማንበባችንን መጨመር። ስለዚህ እውነተኛ ኅብረት ከእግዚአብሔር ጋር፣ እውነተኛ ኅብረት ከወገኖች ጋር፣
ከሚወዱን፣ ከሚጠሉን፣ ከሚገፉን ደግሞ አብረውን ከሚያገለግሉ እውነተኛ የልብ መያያዝ ካለ ሪቫይቫል ይመጣል። አራተኛውና የመጨረሻው እውነተኛ ሪቫይቫል እንዲመጣ እውነተኛ በእግዚአብሔር ላይ ያለ መደገፍ ደግሞ ይፈልጋል። ምን ማለት ነው? ለእውነተኛ ሪቫይቫል እውነተኛ መደገፍ፣ በራሳችን ያለንን መተማመን፣ በራሳችን ያለንን መደገፍ ትተን ሙሉ በሙሉ ጉልበታችንን፣ ብርታታችንን፣ አቅማችንን፣ እውቀታችንን ለእግዚአብሔር ሰጥተን እግዚአብሔር ላይ መደገፍ፣ ለእግዚአብሔር መተው ካለ የእውነቴን ነው መላችሁ እውነተኛ ሪቫይቫል ይነሳል። ከእግዚአብሔር ጋር እርስ በርሳችን ብርሃን ብንመላለስ፣ ከእግዚአብሔር ጋርና እርስ በርሳችን በብርሃን ብንመላለስ ህብረታችን ይመለስልናል ማለት ነው። ስለዚህ እንደዚህ ብዬ ልጠቅልል። መንፈሳዊ ታድሶ፣ መንፈሳዊ ሪቫይቫል እንዲመጣ የውሸት የሆኑ ጭምብሎቻችንን አስወግደን ልባችንን መክፈት። እንዴት? እውነተኛ በእግዚአብሔር መደገፍ፣ እውነተኛ ህብረት፣ ቨርቲካሊም ሆሪዞንታሊም፣ እውነተኛ ንስሐ፣ እውነተኛ መናዘዝ ካለ እውነተኛ ሪቫይቫል በህይወታችን፣ በህብረታችን፣ በቤተ ክርስቲያናችን፣ በሀገርም ላይ ይመጣልና እውነተኛ ሪቫይቫል እንዲመጣ ወደ እውነተኛነት እንመለስ። አሜን። በጌታ በኢየሱስ ስም አሜን።